ነገ ሰኔ 27 አቤት 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 የ11 ዓመት ሕፃን ሰማዕት። አዎ ገና በበረሃ ላይ አሳማ ወይም ደግሞ እሪያ ይጠብቅ እያለ ሊቀ መልአክ ቅዱስ ሚካኤል ታዝዞ መጥቶ በጌታችንና በአምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ስም ወደ ጨካኙ መኮንን ሄደህ እንድትመሰክር ታዝዘሃል ብሎ ገና በ11 ዓመቱ ሰማዕትነትን እንዲጀምር ያዘዘው ቅዱስ ሰማዕት። አደራ ብያለሁ፣ አደራ ይህንን ሕፃን ቅዱስ ሰማዕት ሁሉም ሰው ያውቀው ዘንድ እና እንዲሁም ደግሞ ያከብረው ዘንድ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጎት። ይሄ ቅዱስ ሰማዕት ገና በ11 ዓመቱ እሪያ አሳማ እየጠበቀ እያለ ሊቀ መልአክ ቅዱስ ሚካኤል ተገልጦ ወደ መኮንኑ ሄደህ በኢየሱስ ክርስቶስ ስም ታመን ብሎ በአዘዘው ጊዜ እርሱም አሳማዎችን ይጠብቅበት የነበረውን አለንጋ ብቻ ይዞ ወደ እስክንድሪያ ብቻውን ተጓዘ። ከዚያም ወደ መኮንኑ ቀረበና በመኮንኑ ፊት በጌታችንና በአምላካችን በኢየሱስ ክርስቶስ ስም ታመነ። በዚህ ጊዜ መኮንኑ ለጣዖት ሰዋ፣ ጣዖት አምልክ ባለው ጊዜ ይሄ ሕፃን ሰማዕት እጅግ በጣም ይገርማል። አዎ ይሄ የ11 ዓመት ሕፃን ሰማዕት ያንን የያዘውን አለንጋ አወጣና ይህንን መኮንን እንዴት ለጣዖት ሰዋ ትለኛለህ፣ ጣዖት አምልክ ትለኛለህ ብሎ ሙልጭ አርጎ ገረፈው። ታዲያ በዚህ ጊዜ መኮንኑ ግርፋቱን አልቻለምና በጮኸ ጊዜ ሎሌዎቹ መጥተው ይህንን ቅዱስ ጽኑ ስቃይ ያሰቃዩት ጀመረ። ስቃይ ማሰቃየት አልበቃቸውና አልሰለቻቸው ባለ ጊዜም ሰውነቱን በመጋዝ ሰነጠቁት። በዚህ ጊዜ ይሄ ቅዱስ ሰማዕት ወደ ጌታችን በጮኸ ጊዜ ቅዱስ መልአክ ቅዱስ ሚካኤል መጣና አዳነው። ከዚያም ወደ እስር ቤት ጨምረውታል። የእስር ቤቱ አለቃም ልጁ ታማሚ ነበረችና እባክህን ልጄን አድንልኝ ብሎ ለመነው። በዚህ ጊዜ ይሄ ሕፃን ሰማዕት ይህንን አለንጋ ወስደህ በልጅህ ላይ አኑር አለው። ይሄ የእስር ቤቱ ጠባቂም ወስዶ አለንጋውን በልጁ ላይ ባስቀመጠው ጊዜ ልጁ ወዲያው ተፈውሳለች። በዚህ ተአምር የተነሳም የእስር ቤት ጠባቂው ከነ ቤተሰቦቹ ክርስትናን ተቀብሏል። መኮንኑም ይህንን ነገር በሰማ ጊዜ ለመጨረሻ ጊዜ ነው የሚጠይቅህ፣ ለአማልክት ሰዋ አለው። እርሱም ለአማልክት እሰግድና እሰዋ ዘንድ ና ተከተለኝ፣ ወደ ጣዖት ቤቱ ውሰደኝ አለው። በዚህ ጊዜ መኮንኑ እውነት መስሎታልና ወደ ጣዖት ቤቱ በወሰደው ጊዜ ይሄ የ11 ዓመት ሕፃን ሰማዕት ወደ አምላኩ እነዚህን ጣዖቶች በሙሉ ጌታዬ ሆይ በታትናቸው፣ አመድ ዱቄት አድርጋቸው ብሎ ጸለየ። ጣዖታቱም ወዲያውኑ ተሰባብረው ዱቄት አመድ ሆነዋል። በዚህም ጊዜ ሰይጣኑ ከጣዖታቱ ላይ ወጥቶ በመኮንኑ ላይ አደረና አንተ ነህ ለዚህ ያደረስከኝ አበቃኝ ብሎ አንቆ ሊገለው ደረሰ። መኮንኑ በሞት አፋፍ ላይ ሆኖ ከኢየሱስ ክርስቶስ በቀር አምላክ የለም አለ። በዚህ ጊዜ ሰይጣኑን ለቆት ብሏል። በዚህም ተአምር የተነሳ በአዛ አካባቢ ያሉ ሰዎች በሙሉ ወደ ክርስትና እምነት ተቀይረዋል። ነገር ግን ያላመኑ ሰዎች መኮንኑንም ክርስቲያን የሆኑትንም ይህንን የ11 ዓመት ሕፃንም ወስደው በእስር ቤት ወረወሯቸው። ጽኑ ድብደባ ደበደቡት። በአፉና በአፍንጫው ደሙ እየፈሰሰም ያለምንም ምግብና ውሃ ለ15 ቀናት አሰሩት። በዚያ እስር ቤትም አንዲት ሴት ነበረች። ይህች ሴትም አይነ ስውር ልጅ ነበራት። ታዲያ የዚህን የ11 ዓመት ሕፃን ሰማዕት ደሙን ወስዳ አይኗን በቀባቻት ጊዜ ወዲያው አይኗ በራላት። በዚህ ተአምር የተነሳም ጥቂት ሰዎች እስከሚቀሩ ድረስ በጌታችንና በአምላካችን በኢየሱስ ክርስቶስ ስም ሁሉም አመነ። የቀሩትና ያላመኑት ጣዖት አምላኪ ሰዎችም ከወህኒ ቤት አውጥተው ሴት አንበሳ ሰደዱበት። ይህንን ቅዱስ እንድትበላ የተላከችው ሴት አንበሳም በመብላት ፈንታ ሰገደችለት፣ እግሩንም ላሰችለት። በዚህም ተናደው በብረት በንደልቶ አፉን ደበደቡት። ይህም አልበቃቸውም፣ ቅባትና የነዳጅ ድፍድፍ አፍልተው በራሱ ላይ አፈሰሱበት። ሊቀ መልአክ ቅዱስ ሚካኤል መጥቶ ባዳነውና ምንም እንዳልሆነ በአዩም ጊዜ ደግሞ አባለ ዘሩን ቆረጡበት። እጅግ በጣም ብዙ ደምም ፈሰሰው። በዚህም እንዳልሞተ በአዩ ጊዜ በአውድማ አስገብተው አበራዩት። በዚህም ደግሞ ባልሞተ ጊዜ በአንገቱ ላይ እጅግ በጣም ታላቅ ደንጊያ አስረው አሰቃዩት። በዚህም ባልሞተላቸውና ማሰቃየቱ በሰለቻቸው ጊዜ በእርሱ ምክንያት ያመኑ 700 ወንዶችና 9 ሴቶችን አድርገው አንገቱን ሰይፈው ገለውታል። ይህ ገና በ11 ዓመቱ የእግዚአብሔር ሰማዕት እንዲሆን የተመረጠው ሕፃኑ ሰማዕት ቅዱስ ቶማስ ዘሰንደላት ነገ ሰኔ 27 ሰማዕትነትን የተቀበለበት ዓመታዊ ክብረ በዓሉ ነው። የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔ ዓለም ኢየሱስ ክርስቶስ ከ11 ዓመቱ ሕፃን ሰማዕት ከቅዱስ ቶማስ ዘሰንደላት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።